በትግራይ ክልል ያንዣበበው የእርስ በርስ ግጭት ስጋት እንዲቀረፍ የክልሉ ጊዜያዊ አስተዳደር መጣር እንዳለበት በክልሉ የሚንቀሳቀሱ ሁለት የሲቪል ተቋማት ጠየቁ። ይህንን ጥሪ ባወጡት መግለጫ ያቀረቡት ቅድሚያ ለሰብአዊ መብቶችና የዲሞክራሲና የማህበራዊ ፍትህ ድምጽ የተባሉት ሁለት ሲቪል ድርጅቶች ናቸው። በትግራይ ውስጣዊና ውጫዊ ችግሮች ምክንያት በክልሉ የእርስ በርስ ግጭት ይቀሰቀሳል የሚል ስጋት ማስከተሉን የገለጹት ድርጅቶቹ ስጋቱ አሳሳቢና የትግራይ ህዝብ ሊቋቋመው የማይችል ነው ብለዋል። በትግራይ የተለያዩ ኃይሎች መካከል መከፋፈሎች መፈጠራቸው የገለጹት ሲቪክ ማህበራቱ ይህ ክፍፍል ሌላ ታጣቂ ኃይል እንዲፈጠርና በክልሉ ከፍተኛ የጸጥታ ስጋት እንዲኖር ማድረጉን በመግለጽ ይህንን ስጋት ለማቃለል በትግራይ ክልል ያሉ ሁሉም አካላት አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ተፈታ። ጋዜጠኛ ተስፋለም የተፈታው ዛሬ አርብ ሰኔ 6 ቀን 2017 ዓ.ም እንደሆነ ሀቅ ሚዲያና ኮሚኒኬሽን ገልጿል። 5 ቀናትን በስር ያሳለፈው ጋዜጠኛው በዋስትና እንዲፈታ በፍርድ ቤት ቢወሰንም የሚመለከተው አካል ተገቢውን ትብብር ባለማድረጉ አለመፈታቱ ሲያነጋግር ቆይቷል። እስሩን ተከትሎም ዓለም አቀፉ የጋዜጠኞች ተሟጋች ድርጅት አምነስቲ ኢንተርናሽናልን ጨምሮ በርካቶች ጋዜጠኛ ተስፋለም እንዲፈታ ጥሪ አቅርበዋል። ኢትዮጵያ ኢንሳይደርን የሚያስተዳድረው ሀቅ ሚዲያና ኮሚኒኬሽን ጋዜጠኛ ተስፋለም በእስር ላይ በቆየባቸው ያለፉት ቀናት ከእስር እንዲፈታ ጥሪ ላቀረቡ የሀገር ውስጥና ዓለም አቀፍ ተቋማት ምስጋናውን አቅርቧል። በኦሞ ወንዝና በቱርካና ሐይቅ ሙላት ምክንያት የዳሰነች ማህበረሰብ ለዳግም መፈናቀል እንዳይዳረግ በጥናት የተደገፈና ዘላቂ የሆነ መፍትሄ ማበጀት እንደሚገባ ተገለጸ። በሕዝብ ተወካዮች ምክር ቤት የውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ በኦሞ ወንዝና በቱርካና ሐይቅ ሙላት ምክንያት የተፈናቀሉ አርብቶ አደሮችን ተመልክቷል። የቋሚ ኮሚቴው አባላት የአካባቢው አርብቶ አደሮች በኦሞ ወንዝና በቱርካና ሐይቅ ሙላት ምክንያት ከሚኖሩበት ቀይ የተፈናቀሉና መንግስትና መንግስታዊ ባልሆኑ ተቋማት የተገነቡ የተለያዩ አገልግሎት ሰጪ ተቋማት በውሃ ሙላት ምክንያት ከአገልግሎት ውጭ እንደሆኑ መታዘባቸውን ተናግረዋል። የዳሰነች ወረዳ አስተዳዳሪ አቶ ታደለ በቴ እንደተናገሩትም በቱርካናና በኦሞ ወንዝ ሙላት ምክንያት ከ79828 በላይ የወረዳው አርብቶ አደሮች መፈናቀላቸውን መግለጻቸውንም ከምክር ቤቱ የተገኘው መረጃ ያመለክታል። ቻይና በሁሉም 53 የአፍሪካ ሀገራት ላይ የተጣለውን ቀረጥ ለማንሳት ዝግጁ መሆኗን አስታወቀች። ሀገሪቱ ይህንን ያስታወቀችው በቻይና አፍሪካ የግንኙነት ስብሰባ ላይ እንደሆነ ቢቢሲ ዘግቧል። ቻይና ይህንን እርምጃ ለመውሰድ የወሰነችው የአፍሪካ አህጉር ሀገራት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአህጉሪቱ ወደ አሜሪካ በሚገቡ ምርቶች ላይ ተጨማሪ ቀረጥ ሊጣልባቸው እንደሚችል እየተነገረ በሚገኝበት ወቅት ነው። በስብሰባው መጨረሻ ላይ የወጣው መግለጫም የዓለም የንግድ ስርዓት በሚጣሉ ቀረጦች መስተጓጎል የለበትም ሲል ተችቷል። መግለጫው አሜሪካ የተፈጠሩ የንግድ አለመግባባቶችን በፍትሐዊነት በኩል ተጠቃሚነትና አግባብነት ባለው መንገድ መፍታት አለባት በማለትም ጥሪ አቅርቧል። የእስራኤል የባህር ኃይል በጋዛ ላይ የጣለውን እገዳ በማፍረስ ሲጓዙ ነበር ባላቸው ጀልባዎች ውስጥ የነበሩ 8 ሰዎችን ከያዘ በኋላ 6ቱን መልቀቁን የእስራኤል የውጭ ጉዳይ ሚኒስቴር አረጋግጧል። ቀደም ሲል የእስራኤል የሰብአዊ መብት ተሟጋች ድርጅት አድላህ ወደ ቤንጎሪዮን አየር ማረፊያ እየተዘዋወሩ መሆናቸውን ገልጾ ነበር። ቀሪዎቹ 2 ታሳሪዎች የፈረንሳይ ዜጎች መሆናቸውም ተነግሯል። በጊቦን እስር ቤት አሁንም በስር ላይ እንዳሉና ዛሬ አመሻሹን ሊለቀቁ እንደሚችሉም ተሰምቷል። ከ6ቱ ሰዎች መካከል የአውሮፓ ፓርላማ አባል የሆኑት ሪማ ሐሰን እንደሚገኙበትም ቢቢሲ ዘግቧል።